ገመዱ ወንዳማሹ ወንዳማሹ እዩት ጀግንነቱን ስጡኝ ይላል ብራቱን። እሺ አመሰግናለሁኝ። የአማራ ፋኖ በጎጃም የሁለተኛ ተፈራ ዳምጤ ክፍለ ጦር የመብረቁ ብርጌድ ለዚች ቀን ያደረሰን የድንግል ማርያም ልጅ ስሙ የተመሰገነ ይሁን እያልኩ ከዚህ በመቀጠል የተከበራችሁ የድርጅታችን መሪዎች፣ የተከበራችሁ የክፍለ ጦር መሪዎች፣ የተከበራችሁ ማህበረሰብ እንኳን ለዚች ቀን አደረሳችሁ እያልኩ እንደሚታወቀው የዛሬዋን ቀን ማለትም ሐምሌ 27 2015 ከሌሎች የትግል ቀናት ለየት የሚያደርጋት ሁሉም የአማራ ሕዝብ ከጫፍ እስከ ጫፍ በአንድ ትንፋሽ እንደ ሻማ በመለኮስ ያፈሙዝ ትግሉን በይፋ የጀመረበት ቀን ነው። ለአገዛዙ ደግሞ ቅስሙ የተሰበረበት ቀን ሆኖ ተመዝግቧል። እንደሚታወቀው ሙሉ በሙሉ ከተማዎችና ቢሮዎችን ለቆ በመውጣት አስረክቦናል። ከቀናቶችም በኋላ አልሞት ባይ ተገዳይ በማድረግ የመከላከያ ሰራዊትን ወደ አማራ ክልል አዘመተ። ነገር ግን እንደጠበቀው ያልሆነለት የጁላ ሰራዊት በክንደ ብርቱ የአማራ ገበሬና የአማራ ወጣቶች በማንነታቸው ሲረገጡና ሲጨፈጨፉ የነበሩ በቃን በማለት ነፍጡ አንገቱን ቀና አድርጎ እንዲሄድ በማንነቱ እኔ አማራ ነኝ እንዲል አድርጎታል። ከሰው ኃይል ስንነሳ ደግሞ ይህ ቀን እንደሚመጣ ቀድመው በመገንዘብ ከ5 እስከ 10 ሆነው ትግሉን ጀምረውታል። አሁን ላይ ደግሞ ሺዎችና ሚሊዮኖች ሆነናል። ከአፈሙዝ ስንነሳ በመጀመሪያ ወኔን በመሰነቅና ከአንድ ቦምብ በመነሳት ከመካናይዝድ በመማረክ ማለትም ክላሽ፣ ብሬን፣ ስናይፐር፣ ዲሽካ፣ አርቢጅ፣ ሞርተር እንዲሁም ዙ 23 በመማረክ ትግላችንን እዚህ እንዲደርስ አድርጎታል። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። ድል ለአማራ ሕዝብ። ጎንጂ ቆለላ ይልማናና ዴንሳ ሁለት እጁን ነሴና ነብሴ ልጠይቅህ ጎጃም እንሞታለን ወይ ሳናደራርበው አንዱን ባንዱ ላይ ብሏል። ከዚህ በመቀጠል የአማራ ሕዝብ ትጥቅ ትግል ከዋንጫም አልፎ ፈሶ ለ40 ለ50 ዓመት ትግሉን ጀምረውት ሳይሳካ እየቀረ በአንድም በሁለትም መንገድ ዘግይቶ ቆይቷል። አሁን ግን እንኳንም ለዚህ ለሐምሌ 27 ለሁለተኛ ዓመት እንኳን አደረሳችሁ እያልኩኝ ትግላችን የደረሰበት መነሻና መድረሻው ለህዝቡን ተወው። ምናልባት ህዝባዊ ትግልን የትም ዓለም ላይ ብንሄድ ህዝባዊ ትግልን ያሸነፈ ዓለም ላይ መሪ የለም። ይሄ ህዝብ ልብስም ውርስም ከትጥቅ ትግሉ በላይ ውርሳችንም ልብሳችንም የህዝብ ሆኖ ትግሉ እዚህ ጋር ደረጃ ደርሷል። ምናልባት ጓዶች የቀረን ትንሽ ትግል ናት። የእንቁላል ቀቃዮች ልጆች አሉ። እንቁላል ቀቃይ ማለት የእንግዴ ልጆች፣ እንግዴ ማለት ሽል የቀረ ሽል ማለት ከአማራ ሽሎች ያልተወለዱ እነሱም በቅርቡ ወደኛ እንደሚመጡ እርግጠኛ ነኝ። ይሄ ትግል ከ450 በላይ የቡድን መሳሪያ ታጥቀህ ወደ ኋላ የሚሄድበት አንድም ትግል የለም። ስለዚህ እኔ ከዚህ በኋላ የቀረን ትግል ነው፣ ትንሽ ትግል ነው። ምናልባት ጓዳይ ዝምድናችን ማህበረሰብና ትግሉን የሚያፈላቅቁ ነገሮች ክፍተቶችን እየሞላን በአጭር ቀን ትግላችን ዳር እናደርሳለን የሚል ሐሳብ አለኝ። እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልን። እንኳን አደረሳችሁ እላለሁ። አመሰግናለሁ። የተከበራችሁ የአማራ ፋኖ በጎጃም ከፍተኛ አመራሮች፣ የተከበራችሁ የሁለተኛ ተፈራ ዳምጤ ክፍለ ጦር አመራሮች፣ የተከበራችሁ በክፍለ ጦር ስር የምትገኙ የብርጌድ አመራሮችና እንኳን ሐምሌ 27 2017 ዓመተ ምህረት የትግላችን ችቦ የተለኮሰችበትን ሁለተኛ ዓመት ክብረ በዓል አደረሳችሁ አደረሰን። እንደሚታወቀው የአማራ ሕዝብ ይደርስበት ከነበረው ህገ መንግስታዊ መነሻ ያለው በህግና የመመሪያ ማስፈጸሚያ ደንብ ተዘጋጅቶለት በመንግስታዊ መዋቅር ተጠቅሞ በጅምላ መገደልን፣ ከርስትና ከቀየው መፈናቀልን፣ የሀብት ንብረት ነጠቃና እንዲሁም የፍትህ እጦት
የመብት ረገጣ፣ የነጻነት ገፈፋ፣ በአጠቃላይ ሁሉን አቀፍ ጥቃት እና ዘር ማጥፋት ራሱን ለመከላከል በሰላማዊ መንገድ ሲጠይቅ ቢቆይም ችግሩ እየተባባሰ በመምጣቱ ከዚህ ሁሉ ግፍ ለመላቀቅ የአፈሙዝ ትግል ብቸኛ አማራጭ መሆኑ ተገኝቷል። የአፈሙዝ ትግሉም በአማራ ግዛቶች በተለያዩ ወረዳዎች ከሐምሌ 27 2015 ዓ.ም በፊትም እየተካሄደ የቆየ ቢሆንም ሐምሌ 27 2015 ዓ.ም በአጠቃላይ በየወረዳውና በየዞኑ የነበሩ የጠላትን የብልጽግና መዋቅሮችን ሙሉ በሙሉ በመቆጣጠርና ግቡን ሳይመታ የማይቆመው የአፈሙዝ ትግል ችቦ የተለኮሰበት ቀን ነበረ። በመሆኑ በድጋሚ እንኳን አደረሳችሁ፣ እንኳን አብሮ አደረሰን። ትግላችን ከላይኛው የአማራ ፋኖ በጎጃም ማዕከላዊ ኮሚቴ እስከ ቀበሌ ድረስ ፖለቲካዊና ወታደራዊ ሰንሰለትን የሚከተል በሕግና መመሪያ የሚገለገል ግዙፍ ድርጅት ባለቤት ነው። እስካሁን የአማራ ፋኖ በጎጃም በሰራቸው ወታደራዊና ፖለቲካዊ ተግባራት የጎጃምን ቀጠና ከ90% በላይ የሚሆን አካባቢ ጠላትን አፈር አስግቶ የተረከበና በማስተዳደር ላይ ያለ ድርጅት ነው። አሁን የአብይ አህመድ አረመኔያዊ አገዛዝ ከቀሪ ከ10% በታች በሚሆኑ አካባቢዎችም ቢሆን ህዝብን የማስተዳደር አቅም የሌለው ብቸኛ አቅሙ ህብረተሰቡን የመዝረፍ፣ የማንገላታት፣ የማሰርና የመግደል ብቻ ሆኗል። በአጠቃላይ የወፈፌው አብይ አህመድ መንግስት በህዝብ ላይ በማመጽ የወረዳና የፌዴራል መንገዶችን የሚዘጋ፣ ባለሀብቶችን የሚዘርፍ፣ ቀማኛና በህዝባችን ላይ ሽብር የሚፈጽም ተራ ያልበሰለ ጎረምሳ ወደ መሆን ደረጃ ዝቅ አድርገነዋል። ይህ ሁሉ የሆነው በጀግኖች የአማራ ልጆች ክንድና በከፈሉት መስዋዕትነት ነው። እናም ለትግሉ ሰማዕታት ዘላለማዊ ክብር ይገባል። በቀጣይ ጊዜያትም ትግላችን ሁሉን አቀፍ ሆኖ የሚቀጥልና ከስካሁኑ በላይ ግለቱን ከፍ አድርጎ ያንበረከከውን የአብይ አህመድ መንግስት በጣር ላይ ያለ የነፍስ ትርታውን በመንጠቅ ወደ መቃብር የምንወረውርበት ጊዜ ይሆናል። በመሆኑም ሰራዊታችንና ህዝባችን ይህንን ለማድረግ የሚከፍለውን ሁሉ መስዋዕትነት ለመክፈል የወትሮ ዝግጁነቱን እንደጠበቀ እንዲሆን እናሳስባለን። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። ፋኖ ይበልጣል ወርቄ፣ የመብረቁ ተፈራ ብርጌድ ህዝብ ግንኙነት። የፋኖ አመራሮች፣ የፋኖ አባላት እንዲሁም በተለያዩ መዋቅራት የምትገኙ በጊዜያዊ መንግስት አስተዳደር መዋቅር ኃላፊነት ላይ ያላችሁ እንዲሁም በዙሪያችሁ ያሉ ታጣቂዎች ለሚቀጥለው ትግል ካሁን በፊት እንደነበረው ሁሉ ቢቻል የትግል ግለቱን ከፍ አድርገን ጣር ላይ ያለውን የሞት አፋፍ ላይ ያለውን በክንዳችን በመስዋዕትነት ያንበረከክነውን አብይ አህመድንና አረመናዊ አገዛዙን የመጨረሻውን የነፍስ ትርታ ነጥቀን ወደ ጉድጓድ ምንወረውርበት ስለሆነ ለዚህ ዝግጁ። ቀጣይ መልእክት የሚሆነው እንግዲህ በሁለተኛ ተፈራ ዳምጤ ክፍለ ጦር ወታደራዊ አዛዥ የሆነው ወንድማችን ሻለቃ ታዘበው ሳዬ ይሆናል። ሻለቃ ታዘበው ሳዬን ወደ መድረክ በባነር አማራነትን አትንኩ እንኖር እያለ ሲገልጽ ቆይቷል። የመጨረሻ አማራጩ በሰልፍ የማይመለስና በተቃውሞ የማይመለስ በመሆኑ የመጨረሻ አማራጩ አፈሙዝን ማንሳት ግዴታ ሆኖበታል። ስለዚህ ከሰልፍ ወደ ሰይፍ የቀየርንበት አማራጭ ስለሌለንና ተኝቶ ተመሞት ቁሞ መሞትን መርጠን ነው። ስለዚህ በነቁ ጀግኖቻችን ሲመራ የቆየው በመጀመሪያ እና 10 አለቃ መዝገቡ አለልኝ የማይረሳው ማንም በተኛበት ማንም ባልነቃበት ሰርግ ላይና ልቅሶ ላይ በማይተኮስበት ሰዓት ላይ ነቅቶ ወጥቶ ተጓዶቹ ጋር የብልጽግናን አሳማ በ2015 መጋቢት 27 ቀን ጥይት ያጮኸ ጀግና እንቁ መሪ። በዛም በመቀጠል እነ ሻለቃ ተፈራ ዳምጤ የመሰሉ እንቁ መሪዎቻችን ከነሻለቃ መንበሩ ጌታዬ ትናንት የተሰዋው ጀግናው ጓዳችንና መሪያችን ኃይሉን ሲያንቀሳቅሱና ሲያደራጁ ሲመሩ ቆይተዋል። ይሁን እንጂ ትግሉ ቅብብሎሽ ነው። ትግል ቅብብሎሽ መሆኑን ተረድተን ከነሱ ተረክቦ እያንቀሳቀሰውና እያደራጀው እየመራው ይገኛል። የአማራ ሕዝብ ሲፈናቀል፣
መሬቱ ሲወሰድ መሳሪያው ሲወሰድ ውጣ እየተባለ ሲጨፈጨፍ ቆይቷል። ከዚህ ቀደም የቅድመ አያቶቻችንን ያልተጋዘ አብራራው ወጨፎ ምንሽር አጠቃላይ አማራ ነፍጥ እንዳይዝና መሳሪያ እንዳይዝ ታውጆበት ሙሉ መሳሪያውን አጠቃላይ ወደ ካምፕ ተግዟል በወያኔ ሰዓት። ከዛም በመቀጠልኛ ልጆቻቸው የአያቶቻችንና የአባቶቻችንን ከጣሊያን ጋር ተናንቀው ያቆዩንን አገር እኛ ወደፊት የምናደርገው ይህን ትግል ጫፍ ደርሰናል፣ አሸንፈናቸዋል። ህዝባዊ ማዕበል ብሎ ከጎጃም ከጎንደር ከወሎ አጠቃላይ ሰብስቦ ቢያመጣም መቋቋም አልቻለም። አጠፋለሁ ብሎ የመጣው ዘመቻ ማዕበል ብሎ ያወጣው መጀመሪያ በመከላከል በኋላም ደግሞ ቦታዎችን በማጥናትና ገዥ ቦታዎችን በመያዝ ወደ ማጥቃት ቀይረን አከርካሪውን ሰብረን ወደ መጣብልን መልሰነዋል። ስለዚህ የተሸነፉ መምስሎት እግሩን አንሰራቶና ወረዳዎችን ይዞ ተቀምጦ እኛ ዝም የምንለው እያደራጀን ተተኳሻችን እያሟላን ሰራዊታችንን በዲስፕሊን እያነጽ አቋም እንዲኖረው እያደረግን የተኛን በመሰላቸውና አሸንፈናል መስሏቸው በተቀመጡበት እንደተኙ በመግባት አጠቃላይ ፈረስ ቤት ወረዳ በመግባት ሙሉ ድምሰሳና ጭፍጨፋ አድርገን አጠቃላይ መሳሪያቸውንና ሎጂስቲካቸውን ተቀብለናቸዋል። አሁንም እንቀጥላለን። አጠቃላይ ገዡ ያለበት ወይም መንግስት ተብዬው ያለበት ወረዳዎች ላይ ነው ያለ። ወረዳ አንድ ወረዳ እንደሞጣ እንኳን ብጠቅስ 6 ቀበሌ ነው ያለ። ገዥ ነኝ የሚለው መንግስት የሚያስተዳድረው 6 ቀበሌዎችን ነው። እንደ መብረቁ ብርጌድ እንኳን እና እንደ አምስቱም ብርጌዳችን እንደ መብረቁ እንኳን 31 ቀበሌ ያስተዳድራል። መንግስት ግን የያዘ 6 ቀበሌ ነው። ያም የሰለጠነ ማህበረሰብን ብቻ ከሱ ጋር የማይገናኝ። ስለዚህ አለው የሚለው ከሞጣ እንኳን ወጥቶ ሙገር 5 ኪሎ ሜትር ወጥቶ ማስተዳደር ያቃተው መንግስት ሊያሸንፈንና ሊበታተነን አይችልም። አሳይተነዋል። ስለዚህ ወደፊት የቀረን ምዕራፍ በጣም ትንሽ ነው። ከኛ የሚጠበቀው አንድ መሆን፣ ከኛ የሚጠበቀው መመካከር፣ ከኛ የሚጠበቀው ተባብሮ አንድ ሆኖ በጥቅሻ ተግባብቶ የጀመርነው መጨረስ። የተወሰነ ፐርሰንት ነው የቀረን፣ እሷን ለመጨረስ ግድ ይለናልና ወደፊት ለምናደርጋቸው እልህ አስጨራሽ ውጊያዎችና ከወረዳችን ለማስወጣትና ትልቅ ከተሞችን ለመቆጣጠር አጠቃላይ ሁላው ሰራዊታችን በተጠንቀቅ እንዲቆም ጥሬን አስተላልፋለሁ። አመሰግናለሁ። እውነት ለመናገር እዚህ በጀግኖች መሃል ዮሐንስ አለማየሁ፣ ሞጣ መብረቁ፣ ተፈራ ዳምጤ 2ኛ ክፍለ ጦር ሰራዊቱም አመራሩም የሁለት እጁን ነሴ ጠንካራ ታጋይ ጀግኖች ባሉበት እንዲሁም የአማራ ፋኖ በጎጃም ልዑካን እዚህ በተቀመጡበት አብዛኛውን የአማራ ጀግና ወጣቶች በጥቅሉ እዚህ በተገኛችሁበት እናንተ ጀግኖች ፊት መቆም ለኔ ትልቅ ክብር፣ ትልቅ ኩራት ነው። ስለዚህ ይሄንን አመሰግናለሁ። በቅድሚያ አመሰግናለሁ። ይሄንን ስናገር ለመሸንገል አይደለም፣ በተደጋጋሚ እናገራለሁ። ለመሸንገል አይደለም። በተግባር ላለፉት 2 ዓመታት ከሐምሌ 2015 እስከ ሐምሌ 2017 ድረስ በጽናት በጀግንነት በቁርጠኝነት የአማራ ሕዝብና ፋኖ ለነጻነቱ እምቢ ብሎ የታገለበት ጊዜ በመሆኑ ነው። እምቢ ብሎ የታገለበት ጊዜ በመሆኑ ነው። ቀደም ተብሎ እዚህ እናንተ ፊት የወጡ ጀግኖች
የጦር አዛዡን ጨምሮ ማለት ነው እንደተናገሩት የአማራ ህዝብ ላለፉት 50 ዓመታት በደምና ባጥንቱ ባጸናት ኢትዮጵያ በደምና ባጥንቱ በገነባት ኢትዮጵያ ባይተዋር ሆኖ ቆይቷል። ተገሎ ቆይቷል። ከኢኮኖሚው፣ ከፖለቲካው፣ ከማህበራዊ ህይወቱ አጠቃላይ ከቀጠናው ጭምር አማራ በማንነቱ ተለይቶ ሲገፋ ቆይቷል። ሲገለል ቆይቷል። ያ ብቻ አይደለም። መገፋቱ መገለሉ ብቻ አልነበረም ችግሩ። በማንነቱ ተመርጦ የዘር ጭፍጨፋ መደረጉ ነበር አደገኛው ነገር ጎበዝ። ይሄንን ስንናገር ቀላል ይመስላል ዛሬ ላይ ቆመን ላለፉት በርካታ ዓመታት የአማራ እናቶች፣ የአማራ ህፃናት፣ የአማራ ጀግኖች፣ የአማራ ምሁራን እንደዚህ ነፍጥ አንስቶ ከጎናቸው የሚቆም ስላልነበረ በርካቶች በዱር በገደሉ እየተገፈተሩ ነፍሰ ጡር እናቶች ሁላ ሳይቀር አማሮች እየተባሉ በየጫካው በየገደሉ በየጥሻው ያለ ሃይባይ ያለ ገላጋይ ያለ ተቆርቋሪ ወድቀው ቀርተዋል። ይሄ እውነት ነው የምናወራው፣ በማስረጃ ነው ጎበዝ። ሌሎች እንደሚሉት አሉባልታ አይደለም የምንናገረው። ተጨባጭ የቪዲዮ የምስል የቃል ምስክር ሰዎችም እስከዛሬ ድረስ ያሉ በተጨባጭ ምስክርነት ይዘን ነው የምናወራው። የዓለም አቀፉ ማህበረሰብ ይህንን ነው መቀበል ያቃተው። በነገራችን ላይ ላለፉት 50 ዓመታት መቀበል አቅቶት የነበረው እውነታውን ነው። በአጤ ምኒልክና በአማሮች የተሰራው የውሸት ታሪክ ዛሬ ለደረስንበት የዘር ጭፍጨፋ ምክንያት ነበረ። የአጤ ምኒልክ እነሱ እንደሚሉት ይናገሩት የነበረው የሐሰት ታሪክ ነፍስ ዘርቶ በአማሮች መሞት፣ በአማሮች መጨፍጨፍ፣ በአማሮች መሰደድ አይተነዋል። ኖረን እየነካን እየጨበጥን እየዳሰስን ኖረነዋል። መገደልን፣ መሳደድን፣ መገፋትን አይተነዋል። ዛሬ ግን እኛ በተግባር የደረሰብንን መከራ አምነው መቀበል ያቃታቸው፣ በአማራነታችን የደረሰብንን መከራ መቀበል የተሳናቸው በርካቶች አሉ። ያንን እውነታ ዛሬ ክንዳችንን ከፍ አድርገን ዲሽቃውን፣ ዲሞፍተሩን፣ መውዚሩን ይዞ አማራው ለነጻነቱ፣ ለማንነቱ፣ ለእምነቱ፣ ለታሪኩ፣ ለሀገሩ፣ ለባህሉ እምቢ ብሎ የወጣለት ግን ማድመጥ ጀምረዋል። ታስታውሳላችሁ፣ ቅድም ታዜም ሲያነሳው ነበር። ከሁለት ሳምንት በፊት ብርሃኑ ጁላ የሀገሪቱ መከላከያ ሰራዊት ፊልድ ማርሻል የሚባለው ግለሰብ ሲናገር የነበረው ምንድን ነው? ፋኖ ብንለምናችሁ እምቢ አላችሁ፣ ደረታችሁን ነፋችሁ ሲል ነበር አይደለም? መጀመሪያ እኮ የአማራ ህዝብ ሲጠይቅ ነበረ። ቅድም እንደተነሳው እንዴ በደንብ አጥንታችን ባጸናናት ኢትዮጵያ በሀገራችን አታሳዱን፣ እኩልነት ይኑር፣ ፍትህ ይኑር፣ በማንነታችን በሀገራችን ተከብረን ገበሬው ይረስ፣ ነጋዴው ይነግድ፣ ቀሳውስቱ ይቀድስ፣ ምሁራን ያስተምሩ ይማሩ፣ ለምንድነው በማንነታችን ተመርጠን የምንገደለው በማለት በተደጋጋሚ ስንጠይቅ ባጀን። ብዙ ባጀን። የሚሰማ ግን ነበረ እንዴ? አልነበረም። እንዲያውም የምታስታውሱ ከሆነ በኦሮሚያ የጨፌ ጉባኤ ላይ ሽመልስ አብዲሳ ምንድነው ያለው? በርካታ ተፈናቃይ አማሮች ከወለጋ መጥተው ከመተከል ሄደው ከተለያዩ የሀገሪቱ ክፍል ተሰባስበው ለምንድነው በአማራነታችን የምንፈናቀለው? በርካታ ልጆቻችን፣ ወገኖቻችን፣ ወንድሞቻችን ተሰውተውብናል። በደንብ አጥንታችን ባጸናት ኢትዮጵያ ስለምን እንገፋለን? የሚል ጥያቄ ፕሬዝዳንት ጽሕፈት ቤት ድረስ ይዘው ሄዱ። ይህንን ጥያቄ መልስ ከመስጠት ይልቅ ምን አለ ሽመልስ? ተዋቸው፣ ያልቅሱ፣ ከቻላችሁ ቃል በቃል ነው ይሄ ንግግር አለ ባይዘው
ሶፍት አቀብሏቸው እንባቸውን ይጥረጉታል። እንዴ እኛ እኮ የነዛ የጀግኖች ዘር ነን ጎበዝ። የምናለቅሰው እኮ ፍትህን፣ ርትህን፣ እኩልነትን፣ ሀገር መመስረት፣ ሀገር መገንባት ምን እንደሆነ እኮ ስለምናቅ ነበር። የነዛ የጀግኖች የህግ የፍትህ አዋቂዎች ልጆች ስለሆንን ነበር የታገስናቸው እንጂ መተኮሱንማ ማን ይተኩሳል? መቀደስ ማረሱን መንገሱንማ ታሪካችንን እኮ ያውቁታል። እኛ የታገስነው እንደ ሀገር የፍትህ ባለቤት፣ የርትህ ባለቤት፣ የስርዓት ባለቤት ስለነበርን ነው። ነገር ግን ከአቅም በላይ ሆነ። ቅድም እንዳልኩት ለቅንጦት አይደለም። ገበሬው ቸግሮት አይደለም የተነሳው ለውጊያ፣ ማረስ ስላቃተው አይደለም። የአማራ ነጋዴ ንግዱን ትቶ ውጊያ የገባው መነገድ ስላልቻለ አይደለም። ምሁራን ሁሉ ነገራቸውን አርግፈው ጫካ የገቡት ማስተማር መማር ስላልቻልን አልነበረም። ጫካ የገባነው በማንነታችንና በእምነታችን እየመረጡ በገዛ ሀገራችን ስለሚገሉን ብቻ ነው። ይሄ ፋክት ነው በነገራችን ላይ። ስለዚህ እንኳንስ እኛ እንስሳት በጫካ ራሳቸውን ለመከላከል ከጥቃት ከአደጋ በመንጋ ተደራጅተው ይመክታሉ አይደለም። ስለዚህ እኛ አማሮችማ መተኮሱንም ይሁን ማረሱን መንገሱን መቀደሱን እናንተ እንደምትሉት ቀደም ተብሎ ማን ይዝብናል? ስለዚህ ብለን በተግባር ሐምሌ 27 2015 ዓ.ም እንደዚህ በህዝባዊ ማዕበል እምቢ ብለን ተነስተን ለዛሬው በቅተናል። በነገራችን ላይ ትልቁ ፈተና የነበረው በችግር ውስጥ የነበረውን አማራ፣ በዘር መጥፋት ውስጥ የነበረውን አማራ ምሁሩን አሰባስቦ ለዚህ ትግል ማብቃት ትልቅ ፈተና ነበረ። ቅድም እንደተባለው ይሄንን አሰባስበን ወደዚህ ከመግባታችን በፊት በርካታ ጀግና አማራ ምሁራን፣ ፖለቲከኞች፣ ጋዜጠኞች፣ አርሶ አደሩ አማራ የሆነ ሁሉ ለነጻነቱ ሲል ወድቋል፣ ለማንነቱ ሲል ወድቋል፣ ይሄንን ቀን ለማምጣት ሲል ወድቋል። ስለዚህ ዛሬ የምንኮራው አማራን አሰባስበን ጦሩን አሰባስበን ለዚህ መብቃታችን ብቻ ነው እኛን የሚያኮራን። ቅድም እንደተባለው ነው። ዛሬ ውጊያ ስንጀምር ከ2 ዓመት በፊት ታስታውሳላችሁ፣ በጣም ጥቂት የቡድን መሳሪያ ምናልባትም አንድ ከዛ ኋላ ቀር በርከት ያሉ መሳሪያዎች የነበሩን በጨበጣ በዱላ ሌሎች ኋላ ቀር በሆኑ መዋጊያ መሳሪያዎች እየተናነቅን ዛሬ እነ ብርሃኑ ጁላና አብይ አህመድ እንዲሁም ቡድኑ እንደሚሉን ሳይሆን በእውነት ይሄው የሚጨበጥ የሚዳሰስ የሚታይ ሐሰት አይደለም የምናወራው። ሰራዊት አለን፣ የቡድን መሳሪያ አለን። እንደምታዩት ሰራዊት አለን፣ የቡድን መሳሪያ አለን። ምናልባት ለግዳጅ ወጥቶ ነው እንጂ ዲሽቃ፣ ስናይፐር፣ ብሬን ብቻ አልነበረም። ክላሽም አይደለም የያዝ ነው፣ ሞርተር ሁላ አለን። ዛሬ እዚህ ለግዳጅ በመሄዱ ባለመምጣቱ ምክንያት ነው። ስለዚህ የአማራን ህዝብ ከዚህ በኋላ ትላንት ወደ ነበረው ማንነቱ መመለስ፣ ትላንት ወደ ነበረው ቁዘመው መመለስ አንችልም። የመጨረሻው ጉዳይ ጠላትም ሊረዳው የሚገባው ነገር አብይ አህመድ እንደ ሶሪያው በሽር አልአሳድ አዲስ አበባና ዙሪያዋን ከቦ የብልጽግና ስርዓት በኢትዮጵያ ላይ አለ ይለናል። እውነታው ሲገለጥ ግን ቅድም የጦር አዛዦች እንዳነሱት ይሄው አማራው በቀየው በማንነቱ ትልቅ ከተማ ላይ ይሄንን ሰራዊትና ጦር ፊት ለፊት አምጥቶ ለምስክርነት አስቀምጧል። ስለዚህ እነ ብርሃኑ የሚነግሩን ውሸት ነው፣ እና አብይ አህመድ የሚነግሩን ውሸት ነው። ለዓለም አቀፉ ማህበረሰብ ማደናገሪያ የሚልኩት ማስረጃም መረጃም ውሸት ነው። እውነታው ይሄ ነው። ጉልበቱ ላይ ተራራው ላይ አትዛል ጉልበቴ ተራራው ላይ ነውና ርስቴ። ስለዚህ ርስታችን እስከ ቀራንዮ ብለን ያደረግነው ትግል እዛች ላይ ለመድረስ ተራራው መሃል ላይ መዛል አያስፈልግም። የፈራም የደነገጠም የሚመለስ ወደ ኋላም የለም። በአማራነታችን ከሚደርስብን መከራ አይበልጥም። አደራ የምለው እንደ ጸናን 2 ዓመት ደርሰናልና እንደታገልን እየለፋን እየደከምን ዛሬ ላይ ደርሰናልና የነገዋን ፍሬውን እያሰብን ከተራራው በስተጀርባ ያለውን እያሰብን አደራ የአማራን ህዝብ
የአማራን ህዝብ ከገባበት መከራ እንድናበቃው እንድናወጣው በታላቅ ትትና ነው የምጠይቀው አመራሩንም ህዝቡንም እዚህ ያለውንም ሰራዊት። ቅድም እንዳልኩት እንደ ድርጅት እንደ አማራ ፋኖ በጎጃም መስራት ያለባቸውን ነገሮች ጥንቅቅ አድርገን ሰርተን ወደፊት ለሰራዊቱም ለአመራሩም ለህዝቡም ለመምጣት ቃል ገብቶ እየሰራ ነው። ባይዘው በደንብ አድርጎ እየሰራ ነው። ያንን በተግባር ይዘን እስክንመጣ ድረስ ጉልበታችን ተራራው ላይ አይዝም፣ አንደክምም፣ ወደኋላ አንልም። ምክንያቱም መጥፋት የተጋረጠብን የማህበረሰብ ልጆች ስለሆነ ይሄንን አደራ ለማለት ነው። በተረፈ እውነት ለመናገር የሁለተኛ ክፍለ ጦር ተፈራ ዳምጤ ክፍለ ጦርን የዮሐንስ አለማየሁን መብረቁ ተፈራን ሌሎች የሁለቱ እጁ እነሴ ማህበረሰብን እዚህ ያሉ የአማራ ፋኖ በጎጃም አመራሮች ባሉበት ሁለተኛ ዓመቱን እነዚህ የቡድን መሳሪያዎች ባሉበት በደመቀ ሁኔታ እንድናከብር ይህንን መድረክ ላመቻቹ ለሁለተኛ ክፍለ ጦር እንዲሁም ለብርጌዶች ምስጋና ይገባል። ለራሳችሁ ባካችሁ እናመስግናችሁ፣ ምስጋና ይገባል። በተረፈ አደራችንን እንዳዘነጉ ትግላችን እስከ ፍጻሜው እስከ ቀራኔው ድረስ ነው። ይህንን መድረክ ለዚህ ያበቃን የፈቀደ የድንግል ማርያም ልጅ ልዑል እግዚአብሔር የተመሰገነ ይሁን። አመሰግናለሁ። እግዚአብሔር ይስጥልኝ። እንውረድና ለማለዳ እንገጥሟለን ምሽግ ሳልቆፍር ተቀረው ሜዳ በክላሽ ጥይት በብረት ጥይት አስጨባጣሪ ልበለው የአማራው ፋኖ ሲዋጋ ውሎ ሲዋጋ አደረ፣ የተዋጋበት በደም ሰከረ። ሲዋጋ ውሎ ሲዋጋ መሸ፣ የተዋጋበት ተራራው ሸሸ። ተኳሽውን ገዳዩን ተኳሽውን የአብይን ሰራዊት ያንን አይሁድ ልበለው ገዳይ ሰኞ ማለዳ የአብይ ሰራዊት ውሃ ሲገዳ ገዳይ ማስከኞ ጀት በሰማይ ሲል ምኛምኞ ገዳይ ሮብ ጀት በሰማይ ሲውረበረበ ገዳይ ሐሙስ የአብይ ሰራዊት ሲልቀሰቀስ ገዳይ ዓርብ ማለዳ ሳክሳን ጀምረው በደቡብ በኩል ጦር መጣ ሲሉት ሳክሳን ጀምረው በሰሜን በኩል ጦር መጣ ሲሉት ሳክሳን ጀምረው የአማራው ፋኖ እንደ ሆሙላት የሚያንጓልለው ኧረ መብረቁ ደረሰባቸው ሳይታጠቁ እንደዚህ ሲዋጋ ሁለት ሲዋጋ አደረ ተራራው ሁሉ በደም ሰከረ። ተምሽግ ምሽግ ተራምዶ የጠላት ምሽግ ያደርጋል ባዶ አለመጣይ ክበዛዘር ይሸመጥጣል እንደ ጎመን ዘር ሰው ግደላ ለበናት ማተረ እጄን ፍታታ ሆነልሽ ረ ከተተተተ ተራራው አመጡ መልካም አዳለች ጎበና ፍላላ ነረደ ወንድ ያለት እንታስ በቁና ታፈዘለ ሰው እንደግደለ ለገፈለት ምን አለ ሰማይ ምን አለ መሬት አለ ነን አንድ ብለህ ቆጥር ስማ ፍከራ ከለበርታን ለመከራ አጥን ተለወረ ሰውላ በላዳ አረ ገዳይ አረ ፋኖ ገዳይ አረ ገዳይ አረ ፋኖ በለው ቀስ አርጓለ ሆዱን እንዳይብሰው ገምናል ይሆናልኝ ኧረ ገዳይ ቀስ አርጓለ ሆዱን እንዳይብሰው አባ ከባታችንን ዱር ያላመደሰው ኧረ ገዳይ ኧረ ገዳይ
አይደለ ሰማይ ደመስሰው አይደለ ዝሆን ነው ኩሜተው እንደመሸሻላን ነው አንዱ ላይ ሰው ነው ከናላፍ ነው ስም ይበላሽ አንዱ ላይ ሰው ይሸሻል ነው የወንድ ልጅ የሸሸ እንደሆነ የታገለ ልጅ የሸሸ እንደሆነ የታገለ ልጆቹ የሸሹ እንደሆነ ያው ወንዝ ታበለው ተማም አይደረፍ ያይነው ታነሽ አረም ያበለው ያይነው ወንድም የባቡ አተረው ሜዳ ዘርገላኛ እያያ ጋለ መሬቱ እያያ ጋለ መሬቱ የጎጃም ወይ ፋኖ የከተመበቱ እያያ ጋለ መሬቱ አሊ ነዛ ለማናቸው ጎጃም ፋኖ በላላቸው ባራቸው ላይ አትነጋል አሊናሊ ከስደደው ሳላይ ጎራ ከስደደው ሳላይ ጎራ በጣባሪ የማይፈራ ነው ዘኔ አሊናሊ ያሴ ፋኖ ያሴ አማራ ያሴ ጎጄ ያሴ ፋኖ ያሴ ዘምዬ ያሴ ዝኔ ያሴ ታዜ ያሴ መብረቅ ያሴ አይጉማ ሰትን የምሰጥ አይጉማ አለቱ ሰጥቱ አይጉማ ወራምሪሽ አይጉማ አታዩ ካፍቱ አይጉማ አስፈላጊ አይጉማ ውራጭ ባልሆኖ ተረጋርጉ አምና 2 ዓመት የበለው በርበሬ አምና 2 ዓመት የበለው በርበሬ በፋኖ ክንድ ላይ ወጣ ዛሬ አረ ጎጃም አንተ አማራው ፋኖ ጠላቱን አሰደው እንደ ጉማ ብኖ